ሰበር ዜና በአዲስ አበባ ሰማይ ስር ምን ተከሰተ? ውድ የሰምሮ ኒውስ ቤተሰቦች በዛሬው ዕለት በአዲስ አበባ እንዲሁም ደግሞ አየር ኃይል ትርኢት የተፈጠረውን የማስደምጣችሁ እኔ ሰምሮ ኒውስ። ሳብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ እስከ መጨረሻ ተከታተሉ። በዛሬው ዕለት የኢትዮጵያ አየር ኃይል የዘጠናኛ ዓመት የምስረታ በዓል የኢፌዴሪ ጠቅላይ ሚኒስትር እና የውጭ እንግዶች በተገኙበት በደማቅ ሁኔታ አክብሯል። በክብረ በዓሉ ላይ በኢትዮጵያ አየር ኃይል የተዘጋጀ የአየር ላይ ትርኢት የቀረበ ሲሆን በአጠቃላይ 29 አውሮፕላኖች ተሳታፊ ነበሩ። በትርኢቱ ላይ 12 የዩናይትድ አረብ ኤሚሬት እና 17 ደግሞ የኢትዮጵያ አውሮፕላኖች ተገኝተዋል። ከነዚህ ውስጥ 16ቱ ሄሊኮፕተሮች ሲሆኑ 12ቱ ደግሞ ተዋጊ አውሮፕላኖች እና አንዱ የካርጎ አውሮፕላን መሆኑ ተገልጿል። በዚህም የኢፌዴሪ ጠቅላይ ሚኒስትር የወደፊቷን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል የተከፈተውን ኤክስፖ እስከ ጥር 19 2018 ዓ.ም ክፍት ሆኖ ይቀጥላል ተብሏል። እስካሁን እናንተ ጋር የነበርኩ እኔ ሰምሮ ነኝ። በቀጣይ አዲስ አሳማኝ መረጃ